አላህ ነብዩን አለይሂ ሰላቱ ወሰለም ያከበረበት አንዱ መንገድ ሱረቱል በለድ በጣም በቃ ጥላቻ ያለበት ሰው አይኑ ላይ ነው የሚያስታውቀው። እሳቸው ከሀገር ለማባረር የሚደረግ ማንኛውም እንቅስቃሴ አላህ ቁርአን አውርዶ ሱረቱል በለድ የሚባል ሱራ አውርዶ ነው የተቃወመው። ሰው በሃይማኖቱ ምክንያት መጠላት የለበትም። ኖ መባል ያለበት ነገር ኖ መባል አለበት። ለማን አሁን የጠንቋይ ንግግር አይደለም የገጣሚ ንግግር አይደለም ካለ እነሱ ምን ብለዋል ማለት ነው አይባልም። እንዳትሉ ገብታችኋል። ሰው መደራደር የሌለበት ነገር ቢኖር በዜግነት ኢትዮጵያዊ ዜግነት ሲሰጥ አላህ ይሳሳትም ነው። ምክንያት አለ። الذي خلق سبع سماوات طباقا ለመልእክተኛው አለይሂ ሰላቱ ወሰለም የዜግነት መብት ጠበቃ ሆኖ አላህ ቆሞ لا اقسم بهذا البلد وانت حل بهذا البلد። እስኪ አንዴ ይሄንን ድምጽ ሰምተን እንመለስ። አክበር የሁሉም ሙስሊም ምኞት የመኖሪያ ቤቱና የንግድ ሱቁን መስጊድ አካባቢ ላይ ማድረግ ነው። ታዲያ ይሄንን ህልሞን እውን ልናደርግላችሁ እኛ ቴምር ፕሮፐርቲዎች ቡልጋሪያ ላይ ከታላቁ ኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ ኮምፓውንድ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን አፓርትመንት ቤቶች በሽያጭ ላይ እንገኛለን። በ20% ቅድመ ክፍያ ማለትም በ1,300,000 ብር ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን 80% ደግሞ ያለምንም ወለድ ያለምንም ዋጋ ጭማሪ ቀስ ብለው የሚከፍሉበትን የአከፋፈል ሁኔታ አዘጋጅተንላቸዋል። አሊያም ደግሞ 100% ለሚከፍሉ ደንበኞቻችን 70%ን ክፈሉ 30%ን ደግሞ እኛ ታላቅ ቅናሽ እናደርጋለን እያልን እንገኛለን። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. سورة البلد. بسم الله الرحمن الرحيم. لا أقسم بهذا البلد. لا أقسم. لا توكيد. لا توكيد no. More emphatic سيادرقون. Absolutely እንደማለት ነው። በእርግጥም ላ exclamation mark absolutely በእርግጥም እቅሲሙ እምላለሁ بهذا البلد በዚች ሀገር እምላለሁ ይላል አላህ። ሱረቱል በለድ ተሻቢህ መጣሊያቸው ተመሳሳይ ከሆኑ ሱራዎች ያላት እህት ሱረቱል ቂያማ ናት። ላ ኡቅሲሙ ቢየውሚል ቂያማ። ላ ኡቅሲሙ ቢሃዘል በለድ በዚች ሀገር እምላለሁ ሲል ረቡና ጀለ ዋላ የቅሲድ መከተል ሙከረማ መልእክተኛው አለይሂ ሰላቱ ወሰላም የተወለዱበት ቁርአን የወረደበት የምድር እንብርት የበረካ ማዕከል ለመጀመሪያ ጊዜ የአምልኮ ስፍራ ለሰው ልጆች የተገነባባት ቅድስቲቷ ቦታ መካን። ነገር ግን አላህ ላ ኡቅሲሙ ቢሃዘል በለድ ነው ያለው። በመከተል ሙከረማ አላለም። በመካ እምላለሁ አላለም። በዚች ሀገር ነው ያለው። ለምንም ስሟን አልጠቀሰም። ለምን በዚች ሀገር አለ? ይሄን ማወቅ እጅግ በጣም አስፈላጊ ነው። በመጀመሪያ ደረጃ ማንኛውም አላህ የሚምልበት ነገር ምንድነው ብለናል? ቱ ማግኒፋይ ነው። አላህ የሚምልበት ነገር በአጠቃላይ ረቡና ጀለ ወዐላ ይቅሲም ቢሃዘል በለድ ሊከይ ዩዐዚመሃ ሀገሪቷን ሲያልቃት እሱ ዘንድ የተወደደች መሆኗን ማግኒፊሰንት ኔቸር እንዳለት ሀገሪቷን ለማሳየት ነው። ልክ ከዚህ በፊት እንዳሉት ሱራዎች ወልፈጅሪ የፈጅር لكي يعظم الفجر اقسم بها والشمس وضحاها والضحى والنجم والشمس በሌሎች ፍጥረታቶች አላህ ሲምል ማግኒፋይ ሊያደርጋቸው ነው ሊያልቃቸው ነው ብለናል ከዚህ በፊት። ልክ እንደዚሁ አላህ ላ ኡቅሲሙ بهذا البلد ሲል መካን ተዕዚም ለማድረግ የተደረገ መሐላ መሆኑን ማወቅ ያስፈልጋል።
لماذا هذا البلد ይች ሀገር ለምን አለ ለምን ጀስ መከተል ሙከረማ አይደለም ለሚለው አንደኛ ከሱረቱል ፈጅር ጋር ያለው ትስስር ሱረቱል ፈጅር ላይ ያየናቸው ሀገራቶች ፈሳድ የተስፋፋባቸው በምድር ላይ ድንበር ያለፉ መሪዎችንና ህዝቦችን ያስተናገዱ መሆናቸውን አይተን ነበር። ነገር ግን አላህ ቅዱስ ያደረጋት አላህ የባረካት አላህ መልእክተኛው አለይሂ ሰላቱ ወሰለም እንዲወለዱባት የወሰነ ኢብራሂምና እስማኤል ካዕባን የገነቡባት ታላቅ ሀገር አለች፣ የተባረከች ሀገር አለች። ሁሉም ምድር የተወሰኑ ሀገር ክፍሎች ይኖራሉ በዛሊሞች የሚበከሉ አላህ ደግሞ የሚጠብቃት ሀገር አለች። ከቦታም አላህ ይመርጣል፣ ከቀንም ይመርጣል፣ ከወርም ይመርጣል። ምርጫው የሱ ነው። ሁሉም ነገር የሱ ስለሆነ ማለት ነው። አንደኛው ከሌሎች ሂስቶሪካሊም ከታሪክም አንፃር እስከ ዓለም ፍጻሜ ድረስ አላህ ካላቃቸው ስፍራዎች መካከል አንዷ መካ ናት። ሌላው ሱረቱል ኢስራ ምዕራፍ 17 ላይ ሱብሃነ ለዚ አስራ ቢአብዲሂ ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله ቤተ መቅደስና በዙሪያው ያሉ ስፍራዎች የተባረኩ ናቸው። አላህ ከቀን የሚመርጠው ቀን አለ ላይክ ጁማ፣ ከወራቶች ላይ ከረመዳን፣ ከቀናቶች ላይ ወይም ከሌሊቶች ሱረቱል ፈጅር ላይ ያለው ወልፈጅሪ ወለያሊን አሽር አለ። ከቦታ ደግሞ እንደ መካና ቤተል መቅደስ የመሳሰሉ ስፍራዎች ማለት ነው። ከመጀመሪያው ከሱረቱል ፈጅር ጋር ትስስር ሊያሳየን ስለፈለገ ነው። የተበከሉ ሀገራቶች አሉ፣ የተቀደሰች ደግሞ ሀገር አለች። ተግባብተና الذين طغوا في البلاد فاكثروا فيها الفساد እዚህኛው ሀገር ደግሞ ስትመጣ الله يقسم بها لكي يعظمها لا اقسم بهذا البلد ሁለተኛ ለነብያችን አለይሂ ሰላቱ ወሰለም ክብር ሲባል የተማለ መሐላ አላህ ነብዩን አለይሂ ሰላቱ ወሰለም ያከበረበት አንዱ መንገድ ሱረቱል በለድ የሀገር ምዕራፍ ብሎታል። በይዘው ሱረቱል በለድ ከመጀመሪያ ጀምሮ ያሉ አያቶች አላህ መልእክተኛውን አለይሂ ሰላቱ ወሰለም ለማክበር ያወረደው ሱራ ነው። ከዚህ በፊት እንዳየነው የአላህ መልእክተኛ አለይሂ ሰላቱ ወሰለም በቁርአን መነጽር ማየት እጅግ በጣም አስፈላጊ ነው። የሚገርም ነገር ነው ማሳያችሁ ዛሬ። ሱረቱል በለድን አላህ ለምን እንዳወረደ ታውቃላችሁ? እነግራችኋለሁ ለምን እንዳወረደ። لا اقسم بهذا البلد ከመልእክተኛው ጋር ያለው ትስስር ምንድነው ታውቃላችሁ? መልእክተኛውን አለይሂ ሰላቱ ወሰለም የመካ ሙሽሪኮች በተለያየ አይነት መንገድ መልእክተኛው አለይሂ ሰላቱ ወሰለም ላይ ተጽዕኖ ያሳድሩ ነበር። ከስነ ልቦናዊ ጥቃት ጀምሮ ከዚህ በፊት ተነጋግረናል። ስነ ልቦናዊ ጥቃት ስንል መልእክተኛው አለይሂ ሰላቱ ወሰለም ላይ ካራክተር አሳሲኔሽን ማድረግ፣ ስማቸውን ማጠልሸት፣ መልእክተኛው አለይሂ ሰላቱ ወሰለም ህዝቡ እንዳይቀበላቸው የማድረግ ሶሻል ቦይኮት ብለን የምንጠራው ከዚህ በፊት ተነጋግረናል። የነበራቸው ፕሮብሌሞች ከነዛ መካከል አንዱ ሳይኮሎጂካል ቶርች ነበር፣ ካራክተር አሳሲኔሽን ብለን የምንጠራው ማለት ነው። ይሄን በጽፉ ጥሩ ነው። ካራክተር አሳሲኔሽን፣ ሳይኮሎጂካል ቶርች፣ ከዛ ሶሻል ቦይኮት ማህበረሰቡ እንዳይቀበል ማድረግ፣ ማግለል ስራዎች። ሶስተኛው ፖለቲካል መብቶች አሉ። አንድ ሰው በአንድ ሀገር ላይ ሲኖር ፖለቲካዊ መብቶች አሉት፣ ሰዋዊ መብቶች አሉት። ሰዋዊ መብታችንን የሚያስጠብቀው የፖለቲካሉ ሲስተም ነው። ሀገር የምትዘረጋው የፖለቲካ ሲስተም ሰዋዊ መብትህን ተጠብቆ እንዲቆይ ያደርጋል። ከእናንተ ውስጥ እስቲ የኢትዮጵያ ህገ መንግስት ያነበበ ሰው ነው? የኢትዮጵያ ህገ መንግስት ያነበበ ሰው? very good። አንድ ሰው ብቻ? ፎዚያ ሁለት። እሺ ሌሎቻችሁ? አንድ ሰው የሚኖርበት ሀገር ዜጋ እስከሆነ ድረስ ህገ መንግስቱን ማንበብ አለበት። እሺ ህገ መንግስት አንብቡ።
ባይዘው በጣም ውብ የሆኑ ህግና ስርዓቱ እንትኖች አሉት ህገ መንግስት ውስጥ ተፈጥሯዊ ስለሆነ ማለት ነው። አላህ የሚፈልጋቸው ልንወያይባቸው የምንችል ልናሳድገው የምንችል ምናምን ህገ መንግስት ስርዓቶች እንዳለ ሁላ ተፈጥሯዊ የሆኑ በጣም እኔ 8ኛ ክፍል ነው 7ኛ ክፍል እያለሁ ነው ያነበብኩት የኢትዮጵያ ህገ መንግስት እና ቤቴ አለ ኮንስቲቱሽን በእንግሊዘኛውም በአማርኛውም በጣም አሪፍ ነው አንብቡት። ለማንኛውም በህገ መንግስት ስርዓት ውስጥ አንድ ሰው በአንዲት ሀገር ላይ ዜግነት የሚያገኝባቸው መንገዶች አሉ። ለምሳሌ ኢትዮጵያ ውስጥ ዜግነት ከምታገኝበት መንገድ መካከል አንዱ መወለድ ነው። መልእክተኛው አለይሂ ሰላቱ ወሰላም መካ ነው የተወለዱት። አውቶማቲካሊ መካ ከተወለዱ የመካ ዜግነት አላቸው ማለት ነው። ይህን ዜግነታቸው በምንም አይነት መልኩ ሰብአዊ መብታቸው፣ ፖለቲካዊ በሰላም የመኖር መብታቸው መነፈቅ የለበትም። አላህ ወአንተ ሒሉን ቢሃዘል በለድ ይላል። ተመልከት ላ ኡቅሲሙ ቢሃዘል በለድ መካ ያላለበት ምክንያት ላ ኡቅሲሙ ቢሃዘል በለድ በዚች ሀገር እምላለሁ። በዚች ማለት አንተ ባለህበት ሀገር ዜግነት ባለ ሀገር። ቀጥሎ ወአንተ ሒሉን ቢሃዘል በለድ ይላል። ወአንተ ሒሉን ቢሃዘል በለድ ሸፍኑልኝና ላ ኡቅሲሙ ቢሃዘል በለድ ከዛስ ወዋሊዲው ወማወልድ ሁለቱ መሐላ ናቸው። ሁለቱ ላ ኡቅሲሙ ቢሃዘል በለድ ከዛ ወዋሊዲው በአባትም እና በልጅ እምላለሁ። ወዋሊዲው ወማወልድ መሐል ላይ ያለው ወአንተ ሒሉን ቢሃዘል በለድ አንተ በዚህ ሀገር ሰፋሪ ነህ ማለትም ወአንተ ሒሉን ማለት የዜግነት መብት አለ። መካዊ እንደመሆን መጠን በመካ የመኖር የዜግነት ፉል አውቶሪቲ አለ። የዜግነት መብትህ ነው መካ ውስጥ መኖር። ቅድምም ብያችኋለሁ መካዎች የመካ ዜጎች ሙሽሪኮቹ መልእክተኛው አለይሂ ሰላቱ ወሰላም ላይ ሲዘነዝሩ ከነበሩት ጥቃቶች መካከል አንዱ ሳይኮሎጂካል ነው ብለናል። ካራክተር አሴሴሽን ነው። ከፍ ሲል ሶሻል ቦይኮት ነው፣ ማህበረሰቡ እንዲያገላቸው ማድረግ። ከፍ ሲል የፖለቲካ መብቱን መንጠቅ ነው። ታውቃለህ የፖለቲካ መብታቸውን መንጠቅ ማለትም የዜግነት መብታቸውን ለመንጠቅ ዜግነታቸውን ለመውሰድ የሚደረግ ጥረት ማለትም እሳቸው ከሀገር ለማባረር የሚደረግ ማንኛውም እንቅስቃሴ አላህ ቁርአን አውርዶ ሱረቱል በለድ የሚባል ሱራ አውርዶ ነው የተቃወመው። ላ ኡቅሲሙ ቢሃዘል በለድ ወዋሊዲ ወማ ወለድ በመሃል ግን እናንተ ነገሩ ምን ይባላል? ጁምላ ኢዕትራድያ አድርጎ በመሃል አንተ ያ ረሱሉላህ አለይሂ ሰላቱ ወሰላም ወአንተ ሒሉን ቢሃዘል በለድ። ተመልከት ወአንተ ሒሉን ቢመካ ይልም አንተ መካ ሙምኪን ሌላ መካ የሚባል ሀገር ሊኖር ይችላል። ኖ አይ አም ቶኪንግ አባውት ዲስ መካ ቢሃዘል በለድ። እዚህ ሀገር የመኖር የመስፈር የዜግነት ፉል አውቶሪቲ አለ። ሙሉ ስልጣን አለ። የዜግነት መብት ነው። በእምነት ምክንያት፣ በአስተሳሰብ ምክንያት፣ በእይታህ ምክንያት አንተ ወደምታምንበት እይታ ሌሎችን በመጥራት ምክንያት እንደ ሀገር ዜጋ ያለመቆጠር አባዜ የተሳሳተ አባዜ ነው። አንድ ሀገር ላይ ሰው እየኖረ የተለየ ምልከታ ሊኖረው ይችላል። ኢትስ ኦኬ። ሐሳቡን በሐሳብ መታው፣ ዲቤት አድርጉ፣ ተወያዩ፣ ኢንተሌክቹዋል አርጊመንት ይኖራችሁ እንጂ የዜግነት መብቱን መንጠቅ አትችልም። ተመልከቱ አላህ እንዲህ ማለት ይችላል። ላ ኡቅሲሙ ቢሃዘል በለድ ወዋሊዲ ወማ ወለድ ወአንተ ሒሉን ቢሃዘል በለድ ሊማዛ ቀደመ አላህ መሐላውን ጣልቃ አስገብቶ ለምንድን ነው ወአንተ ሒሉን ቢሃዘል በለድ ያለው? ዋናው ጉዳይ መሐላው ነው። ከመሐላው ኢሚዲየትሊ ዋናው የሚያስፈልገው you need to know one thing። አንድ ነገር በአእምሯችሁ ማወቅ ያለባችሁ ላ ኡቅሲሙ ቢሃዘል በለድ ወዋሊዲ ወማ ወለድ የሚለውን ከማንበባችሁ በፊት ወአንተ ሒሉን ቢሃዘል በለድ الذي خلق 7 سماوات طباقا ለመልእክተኛው አለይሂ ሰላቱ ወሰላም የዜግነት መብት ጠበቃ ሆኖ አላህ ቆሟል። በቃ የሚገርም ነው በነገራችን ላይ አላቅም ለእናንተ ካልገረማችሁ አላቅም። ለእኔ
ቁርአን ወርዶ ሱራ ወርዶ ሱረቱል በለድ እና አላህ is defending citizenshipአቸውን የዜግነት መብታቸውን ጉዳይ ላይ ጠበቃ ቆሞ አይ لا اقسم بهذا البلد وانت حل بهذا البلد ووالد وما ولد هذا شيء عجيب የዜግነት መብታቸውን ለመንጠቅ የመካ ሙሽሪኮች ብዙ ሞክረዋል መጨረሻ ላይ እነሱ ሳይሆን የነጠቁት አላህ አላማ ስለነበረው ፕላን ስለነበረው ብቻ መልእክተኛው እንዲያደርጉ ሂጅራ እንዲያደርጉ ፈቅዶላቸዋል ስለዚህ የዜግነት መብት አንድ ነገር ልንገራችሁ ስለ መብት በተመለከተ መልእክተኛውን አለይሂ ሰላቱ ወሰለም ሲራቸውን ታሪካቸውን ባይዘው ዲፕሊ በጣም ማጥናት አንድ ትውልድ እንደ ትውልድ እንዲሻገር እጅግ በጣም ትልቅ ብሪጅ መሆን ይችላል ድልድይ መሆን ይችላል እንደ ህዝብ እንዴት መልእክተኛው አለይሂ ሰላቱ ወሰለም ጠላቶቻቸው የጀመሩት ካራክተር አሳሲኔሽን ነው ሳይኮሎጂካል ቶርች ነው ስለ ልቦናቸውን ስማቸውን ማጠልሸት ለምሳሌ ቁርአን ሱረቱል ቀለም ምዕራፍ 68 ቁጥር 51 ላይ وَإِنْ يَكَادُ الَّذِينَ كَفَرُوا لَيُزْلِقُونَكَ بِأَبْصَارِهِمْ لَمَّا سَمِعُوا الذِّكْرَ እነዛ የካዱ ሰዎች በአይናቸው አንስተው ሊያፈርጡ ይቀርባሉ ይላል the way they look at him is completely ugly ነው በጣም አስቀያሚ የሆነ እይታ እና የሆነ ሰው በጣም በቃ ጥላቻ ያለበት ሰው በአይኑ ላይ ነው የሚያስታውቀው እና ምታይሽ አስተያየት አለ ማለት ነው ያ ማለት ነው ባይዘው ሁሉም ሰው ማለት ነው በጣም worst የሆነ አስተያየት ማየት የሚችልበት አቅም አለው አይገርም ሁላችንም አይን ኮስ በጣም ፓወርፉል የሆነ ነገር ነው እና በአይናቸው አንስተው ሊያፈርጡ ይቀርባሉ ይላልና መልእክተኛው ሲያልፉ የሚያዩባቸው መንገድ አለ ሱረቱል ሙጠፊፊን ነበር ተዚላችኋል ምዕራፍ 83 ሱረቱል ሙጠፊፊን ላይ ማን ነው የሚያስታውስ ሱረቱል ሙጠፊፊን ላይ አማኞችን በተመለከተ ወኢዛ መሩ ቢሂም የተጋመዙና አማኞች ሲያልፉ ይተቃቀሳሉ አይደል መልእክተኛውም አልቀረላቸውም ወእየካዱ الذين كفروا ليذلقونك بأبصارهم لما سمعوا الذكر በአይናቸው አንስተው ሊያፈርጡ ይቀርባሉ ከዛስ የሆነ ሰው መጀመሪያ ዝም ብሎ ነው ያይሻል የሆነ አስተያየት አለው ማለት ነው ከዛ አስተያየቱን ቶለሬት ካደረጋችሁ ያድጋል አይዘውት ወሳኝ ነገር ነው የምነግራችሁ በደንብ አዳም ያድግና ምን ይሆናል ምላስ ይሆናል ከዛ አያው ምን ይላል አለ ኖታችሁ ላይ ሱረቱ ቀለም 51ኛው አያ ከዛስ ወየቁሉና ኢነሁ ለመጅኑን ያለማቋረጥ እርሱ ምንድነው ይላሉ እብድ ነው አየህ አሁን ከእይታ ወደ ምን ከፋለ በአይንህ በአይን አንድ ሰው አንስተ ማፍረት ይችላል ያ አንስተ ታፈርጠዋለህ በቃ ቀንም ሙሉ እንትን ቀንሽን በቃ ብልሽት የሚያደርግ አስተያየት የሆነች ብታይስ ትችላለች ያ ሳምንት ሁሉ ሊቆይ ይችላል ባይዘው ምንም እንኳን አልተናገረችም just the way she look at you is it speaks volume ከዛ ወየቁሉና ኢነሁ ለመጅኑን ያለማቋረጥ ባንደበታቸው ደግሞ መጅኑን ነው ይላሉ ከእይታ ወደ አፍ ከፋል ካፍ ከፍ ሲል ማለት ካራክተር አሳሲኔሽን አይደል ከዛ ቀጥሎ ሶሳይቲ ውስጥ ይሄድና you know what don't listen to him እሱን አትስሙት ምናምን ነው ብዙ ነገሮች አሉ ኦኬ ልክ ፊርዖን እንዳደረገው ማለት ነው ፊርዖን የሙሳ ነገር በጣም እየበዛ ሲመጣ ህዝቡ ሰበሰበና ኢኒ አኻፉ አለ እኔ በጣም ስጋት ይሰማኛል አለ ፊርዖን እኮ ነው አዩ በዲለ ዲነኩም ይሄ ሙሳ ምናምን የሚባለው ሰው ዲናችሁን ያላችሁበትን መንገድ ያበላሻል ብዬ በጣም ስጋት አለኝ እነዚህ የግብፅን ህይወት አኗኗር ስርዓት ባህል የሚንዱ ስርዓታችንን ባህላችንን የአያት ቅድሚያቶቻችንን መንገድ ለመናድ የሚንቀሳቀሱ በግልጽም በስውርም ምናምን ነው ያለው ፊርዖን ለምን ሶሻሊ ማህበረሰቡ ምን እንዲያደርጋቸው ቦይኮት እንዲያደርጉ ማህበረሰብ ያገላል በቃ አሁን እኮ በጣም እኮ ተሰርቷል እኮ ሙስሊም ሲባል በቃ ሙስሊሙ በፍጹም ማቅረብ የማይፈልግ ማህበረሰብ አለ እኮ ኢቭን ኢትዮጵያ ውስጥ ያ በፍጹም ሶሻል ቦይኮቱ ከፍ ሲል እየተሳካ ሲመጣ ቀጥሎ ይኸውልህ አንተስ ሲያፈጡብህ ዝም ካልክ
ሲናገሩሽ ዝም ካልሽ ከዛ ያድግና ስም ያወጡልሻል ዝም ካልሽ ጭፍንተኞች መሃይሞች ኋላ ቀሮች ምናምን ሲሉን ዝም ስንል ከዛ ከፊልና ያገሉሃል ማግለል ከፊልና የዜግነት መብት ይነጠቃል እንደ ዜጋ ማግኘት የሚገባ የእኩል ተጠቃሚነት የዜግነት መብት ይነጠቃል እና ምንም አትልም ቀስ እያለ ነው የሚያድገው ቀስ እያለ ነው የሚያድገው እንዴት ነው ግን አላህ እንድንኖር የሚፈልገው አላህ ቁርአን አውርዶ እየተቃወመ ያለው ምንድነው መልእክተኛው አለይሂ ሰላቱ ወሰለም በዜግነት የመኖር መብት አለው ምንም አይነት አስተሳሰብ አመለካከት ይኑረው የዜግነት መብቱ ከሃይማኖቱ ጋር ምንም የሚያገናኘው ነገር የለም ሰው በሃይማኖቱ ምክንያት መጠላት የለበትም ሰው በሚይዘው አስተሳሰብና መንገድ ምክንያት መጠላት የለበትም መቃወም ካልክ የምትፈልግ ከሆነ ሐሳቡን የምትቃወም አሁን ለማሳየት የፈለኩት ነገር በጊዜ ሂደት ከካራክተር አሴሲኔሽን ተነስቶ እስከ ዜግነት መብት መንጠቅ ደረጃ ይደርሳል ይሄ ደግሞ ስትራቴጂ ትላንትም በሰው ልጆች አለ ዛሬም አለ ወደፊትም ይኖራል ስራ ቦታ አንድ ሰው ተቀጥሮ እየተሰራ በጣም ስራ ቦታ የሚሰደቡ ሰዎች አሉ የሚረገጡ ሰዎች አሉ ራይት ለምንድን ነው የሚረገጡት ለምን አለቃ ድንበር የሚያልፈው ለምንድን ነው መጀመሪያ ዝም የተባለው ነገር አለ ገባችሁ ዝም ብሎ እኮ አይደለም ሲጎነትላት የመጎንተል ደረጃ ላይ የደረሰው የሆኑ ቃላቶች ነው መጀመሪያ የሚጀመረው እና ያንን ቃላቶች እሷ ቶለሬት አድርጋለች ከዛ መጨረሻ ፋይናሊ ላይ ነው እያለቀሰች ለአንቺ የምትነግርሽ እንጂ እኮ መጀመሪያው እኮ the beginning እኮ ጥፋቱ እኮ እሷ ነው ገብታችኋል ጥፋቱ እሷ ነው ስል ያ ዝም ካልክ ኖ መባል ያለበት ነገር ኖ መባል አለበት ለማንም ኖ መባል አለበት እኛ ሀገር ኖ አልተለመደም ታውቃላችሁ ስለ ኖ አንድ ነገር ልንገራችሁ የለመደ አስቸጋሪ ነው የሆነ ሰዓት ላይ you have to have a plan you have to say no ሰዎች ምንም ይሁን ምንም ሪአክሽናቸው እመነኝ ተጠቀማለህ ኖ መባል ያለባቸው ነገሮች ኖ ማለት መልመድ አለብን ማንንም ሳትፈራ አላህ ምን እያለ ነው እስቲ ላ ምን ይላል ላ ሌላኛው ትርጉሙ እኮ ኖ ማለት እኮ ነው ኖ ላ ኖ ማለት እኮ ነው ባይዘው እነሱ አሁን የሀገር ዜጋ አይደለም እያሉ ነው አይደለ አላህ እያለ ነው ኖ አንቀበልም ይሄን ሐሳብ ውድቅ እናደርጋለን ማለት ላ ليس الامر كما تظنون እናንተ እንደምታስቡት የዜግነት መብቱ የለውም የኛን መንገድ ስላልተከተለ ላ اقسم بهذا البلد وانت حل በዚህ ሀገር የመኖር ሙሉ ዜግነት መብት አለ ከዛ ቀጥሎ ምን ይላል ወዋሊዲው ወማ ወለድ እስከዛሬ ድረስ ቁርአን ውስጥ የምናውቃቸው እንትኖች ሱረቱል በለድ ላይ ያለው ከሁሉም ይለያል ቁርአን ውስጥ አላህ ለመልእክተኛ አለይሂ ሰላቱ ወሰለም ሲከላከል እናያለን ቅድም ወየቁሉና ኢነሁ ለመጅኑን የሚለው ሱረቱል ቀለም ምዕራፍ 68 ቁጥር 51 ላይ ነው ያለው 52ኛው አያ ላይ ያልቃል ሱረቱል ቀለም ውስጥ ግን ማለት ነው ሚነል ቢዳያ ቢጊኒንጉ ሲጀምር ግን አላህ መልእክተኛውን ዲፌንድ አድርጎ ነው የሚጀምረው ወየቁሉና ኢነሁ ለመጅኑን የሚለው ከመስማታችን በፊት አላህ ዲፌንድ ነው ያደረገው ማ አንተ ቢኒዕመቲ ረቢከ ቢመጅኑን አንተ በጌታ ጸጋ ሙሌት ያለ ስትሆን በፍጹም ምን አይደለህም እብድ አይደለህም ከዛ መጨረሻ ላይ ክሳቸውን አነገረ ወየቁሉና ኢነሁ ለመጅኑን ቁርአን ውስጥ አላህ መልእክተኛውን ካራክተር አሴሲኔሽን ሲደረግ እሳቸው ላይ አላህ ምን ያደርጋል ዲፌንድ ያደርጋል አንድ ምሳሌ ጨምርላችሁ ሱረቱል አልሐቃ ኖታችሁ ላይ ያለ ሱረቱል አልሐቃ ምዕራፍ 69 ቁጥር 42 ላይ ወላ ቢቀውሊ ካሂኒን ቀሊለን ማ ተዘከሩን ከዛ በፊት ወላ ቢቀውሊ ሻዒሪን ቀሊለን ማ ትኡሚኑን የገጣሚ ንግግር አይደለም አታምኑም ምን ጥቂት አታምኑም ምን ወላ ቢቀውሊ ካሂን የጠንቋይ ንግግርም አይደለም ቀሊለን ማ ተዘከሩን ጥቂት እንኳን አትገሰጹም አሁን የጠንቋይ ንግግር አይደለም የገጣሚ ንግግር አይደለም ካለ እነሱ ምን ብለዋል ማለት ነው አይባልም እሺ እንዳትሉ ገብታችኋል የገጣሚ ንግግር አይደለም ካለ ወላ ቢቀውሊ ሻዒሪን ቀሊለን ማ ትኡሚኑን ወላ ቢቀውሊ ካሂኒን ቀሊለን ማ ተዘከሩን የጠንቋይም ንግግር አይደለም ቀሊለን ማ ተዘከሩን እነሱ ያሉት ነገር አለ ማለት ነው አላህ ነፃ ወጣቸው ማለት ነው ሁለቱንም ክስ ነፃ ወጣ ኦኬ ቁርአን ውስጥ መልእክተኛው ሲከሰሱ ክሳቸውን አላህ ዲፌንድ ያደርግላቸው ለምሳሌ ወነጅሚ ኢዛ ሀዋ ማ ደለ ሳሒቡኩም ወማ ገዋ
ሱረቱ ተክዊር ምዕራፍ 81 ከዚህ በፊት የተማርነው ወማ ሳሒቡኩም ቢመጅኑን። የሱረቱል በለድ ግን ከሁሉ ይለያል። ከሁሉም ቁርአን ውስጥ ካለው ምንድነው ልዩ የሚያደርገው? ሱረቱል በለድ ልዩ የሚያደርገው አላህ የተከላከለው ክስ ቀርቦባቸው እሳቸው ላይ የተደረገውን ካራክተር አሳሲኔሽን አይደለም፣ የዜግነት መብት። ለዜግነት መብት ጉዳይ ላይ ሱራ አበጃለሁ ነው ያለው አላህ። ለምን? የዜግነት መብት it's not only about being a prophet ነብይ ስለሆነ ብቻ አይደለም መከላከልለት። የዜግነት መብት ሰዋዊ ተፈጥሯዊ መብት ነው። ህገ መንግስት ሁናክ ይሄው ተፈጥሯዊ መብት ነው። እነዚህ ሰዎች ድንበር አልፈዋል። ይኸውልህ ካራክተር አሳሲኔሽን፣ ስድቡ፣ ማንገላታቱ ምናምን it's because of ምንድነው? ሪሳላው ነው። አዲስ የሪቮሉሽን አስተሳሰብ ሪቮሉሽን ስለተነሳ ኦኬ ቶለሬት እናደርጋለን፣ ምላሽ እንሰጣቸዋለን። ኦኬ ወላ ቢቀውሊ ሻኢሪን ቀሊለን ማ ቱእሚኑን ወላ ቢቀውሊ ካሂኒን ቀሊለን ማ ተዘከሩን። when it comes to ዜግነት ይሄ ድንበር አልፏል። ይሄ ተፈጥሯዊ መብቱን ሁሉ እስከ መንጠቅ ደርሷል። لا اقسم بهذا البلد وانت حل بهذا البلد። ሰው መደራደር የሌለበት ነገር ቢኖር በዜግነቱ። የዜግነት ጥቅም የሚገባችሁ መች እንደሆነ ታውቃለህ? የሰው ሀገር ሄደ በቪዛ መኖር ስትጀምር። ዜግነት በጣም ትልቅ ስጦታ ነው። እሺ ከአላህ ዘንድ በጣም ትልቅ ስጦታ ነው። እና አላህ ኢትዮጵያዊ ዜግነት ሲሰጥ አላህ አይሳሳትም። ባይዘው ምክንያት አለ፣ ጥበብ አለ። እና በቃ መውደድ አለብህ። ከዛ ብዙ ነገሮችን ዲፕሊ ስታየው በጣም ብዙ የምትወደው ነገሮችን ታገኛለህ። ዜግነት በጣም ትልቅ ጸጋ ነው። በነገራችን ላይ የተነጠቀ ሰው ብቻና ብቻ ነው የሚያውቀው፣ ያ ሰው ነው የሚረዳው። ግን አንዳንድ ጊዜ ሳንነጠቅ የዜግነትን ጥቅም ማወቅ ያስፈልጋል። ኦኬ ገንብቶ ማስረከብ ለኛ አዲስ ነገር አይደለም። ቴምር ፕሮፐርቲሶች ነን። በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጥተናል። ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ።